የተወደዳችሁ ወገኖች የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በመጨረሻው ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት ወቁ ብሎ ሁለተኛ ጴጥሮስ 3:3 ላይ ስለተናገረ እንደራሱ ምኞት በመዘበት የመጣው ሰናክሬም መጨረሻ ላይ የደረሰበትን ነገር ዛሬ እንመለከታለን ማለት ነው። እግዚአብሔር ከገዛ ምኞቶቻችን ያውጣን። ይሄን ሁሉ ምለው ምንድነው? እነዚህ ወገኖች ቪዲዮ እየሰራውባቸው ያሉ ወገኖች እግዚአብሔር ግን መጥፋት አለበት ብለው የራሳቸውን ምኞት በማቀንቀን ላይ ስላሉ ነው። እንደገናም ደግሞ ሃይማኖት ትልቁ ችሎታው መጀመሪያ አስፈራርቶ ነው የሚጀምረው። ኃጢአት አለብህ ብሎ ከሶና ኮንኖ ነው የሚጀምረው። አለበለዚያ በራሱ ምንም የሚሰራው ነገር ስለሌለ እያሉ ብዙ የተናገሩት ነገር ስላለ ይሄ እነዚህ ንግግሮች በሙሉ እንደራሳቸው ምኞት የሆነ እና በመዘበት የሆነ ንግግር ነው እና ወደ ሚዲያ ወጥተው ስለማያውቁት እግዚአብሔር እንዲህ ከመናገራቸው በፊት ይሄ እግዚአብሔር ማን ነው ብለው ጾም ጸሎት ይዘው ቢጸልዩ እንደገናም ደግሞ በትክክለኛው በእግዚአብሔር ቃል ዕውቀት ውስጥ ያሉ ሰዎች ስለ እግዚአብሔር ያላቸው መረዳት ምን እንደሆነ ቢጠይቁ ቢያስተውሉ ጥሩ ነበር የሚሆነው እና በጣም ተፈናጠው ትልቁ እግዚአብሔር ጋር የዓለማት ፈጣሪ የሆነው ጋር ሄደው እንደራሳቸው ምኞት በመዘበት የተናገሩት ንግግር ብዙ የማይመች ነው። ሚዛን የማይደፋ ውሃ የማያነሳ ንግግር ስለሆነ ሰናክሬምን ያነሳሁት በዚህ ምክንያት ነው። እንግዲህ ወደ ሰናክሬም የመጨረሻ ታሪክ አልፋለሁ። ከዛ በፊት ግን ጥቂት ቪዲዮ ላጫውተላችሁና እነሱ ያሉትን በቀጥታ የሰናክሬምን ፍጻሜ ላሳያቸው ፈልጋለሁ። ተከታተሉ ቪዲዮውን፣ ተባረኩ። እግዚአብሔር ግን መጥፋት አለበት ብዬ ነው ማመን በግል ሃይማኖት ውስጥ ምን አይነት እግዚአብሔር ነው ያለው? ምን አይነት ፈጣሪ ነው ያለው? አዎ የእያንዳንዳችን አሁን የሃይማኖት ውስጥ ያለው እግዚአብሔር የእስላሙ ፈጣሪ ለክርስቲያን አይሆንም፣ የክርስቲያኑ ፈጣሪ ለእስላም አይሆንም። ሃይማኖት ትልቁ ችሎታው መጀመሪያ አስፈራርቶ ነው የሚጀምረው። ኃጢአት አለብህ ብሎ ከሶ ኮንነው ነው የሚጀምረው። አለበለዚያ በራሱ ምንም የሚሰራው ነገር ስለሌለ አሁን ሁሉም ግን የጋራ ሰይጣን አላቸው፣ የጋራ አምላክና አባት የላቸው። እያንዳንዱ ሲኦል አለው፣ የሚያስገባው አለው፣ የሚያስወጣው አለው። ይሄንን ካላመንክ፣ ይሄንን ካልተቀበልክ እሳት ውስጥ ትገባለህ ይላል። አንደኛው ደግሞ አላህ አይወልድም አይወለድም ብሎ እሱም ያስፈራራል። የየራሳቸው ፈጣሪ ነው እንጂ ያላቸው ከሰው ከራሳቸው የጀመረ ዕውቀት እንጂ ይሄ በፈጣሪ እውነተኛ ፈጣሪ የሚባለው በፍጥረት ስርዓት ውስጥ ያለው እግዚአብሔር በሁሉም የሚኖር ነው፣ በሁሉም የሚሰራ ነው፣ የሁሉ አምላክ ነው፣ የሁሉ አባት ነው፣ ምንጭ ነው፣ ሶርስ ነው። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ያው እንደሰማችኋቸው ነው። መጽሐፍ ሲናገር በኤፌሶን መጽሐፍ ምዕራፍ 6 በገላትያ መጽሐፍ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል ይላል እና ስለዚህ አትሳቱ፣ እግዚአብሔር አይዘበትበትም ነው የሚለው እና በእግዚአብሔር ላይ መዘበት በጣም ከባድ ነው። አሁን ይሄ ሰናክሬም በእግዚአብሔር ላይ ነው የዘበተው እንጂ በሕዝቅያስ ላይ አይደለም። እና አምላካችሁ እስቲ ከእጅ ያድናችሁ እንደሆን አያለሁ ብሎ ነበር የዛተው። ይሄ ዛቻው እግዚአብሔር ዙፋን ጋር ወጣ እና እግዚአብሔር የሰናክሬምን ዛቻ ሰማ ማለት ነው። ከዛ በፊት ግን ሁለተኛ ነገሥት 19 ቁጥር 19 ላይ እንግዲህ አምላካችን አቤቱ የምድር መንግስታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንህ ያውቁ ዘንድ ከእጁ እንድታድነን እለምንሃለሁ። ሕዝቅያስ አንድ ነገር ይህንን ነው የለመነው። በቃ ከእጁ እንድታድነን እለምንሃለሁ ነው ያለው። በእግዚአብሔር ፊት ወድቆ ደብዳቤውን እያሳየ ማለት ነው። ከዛ በኋላ እግዚአብሔር ጦርነቱን ተረከበና የዚህን የሰናክሬምን ዛቻ ድንፋታ አይቶ እንዲህ ብሎ ተናገረ።
ሁለተኛ ነገሥት 19:28 ላይ ቁጣህና ትዕቢትህ ወደ ጆሮዬ ደርሷልና ስለዚህ ስናጋዬን በአፍንጫህ ልጓሜንም በከንፈርህ አደርጋለሁ በመጣህበት መንገድ እመልስሃለሁ አለው ይላል። በመጣህበት መንገድ ምን እልሃለሁ? እመልስሃለሁ። ከዛ በኋላ ነው እንግዲህ ስለዚህ እግዚአብሔር ስለ አሦር ንጉሥ እንዲህ ይላል፣ ወደዚች ከተማ አይመጣም፣ ፍላጻንም አይወረውርባትም፣ በጋሻም አይመጣባትም፣ የአፈርንም ድልድል አይደለድልባትም። በመጣበት መንገድ በዚያው ይመለሳል፣ ወደዚችም ከተማ አይመጣም ይላል እግዚአብሔር። ስለ እኔ ስለ ባሪያዬ ስለ ዳዊት ይችን ከተማ አድናት ዘንድ እጋርዳታለሁ ብሎ ሲናገር ታያላችሁ። እግዚአብሔር ተናገረ ማለት አደረገ ማለት ነው። ከዛ በኋላ ነው ሁለተኛ ነገሥት 19ን በሙሉ አንብቡ ስለ ሰናክሬም ልታውቁ ከፈለጋችሁ። ቁጥር 35 ላይ በዚያች ሌሊት የእግዚአብሔር መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። በአምላኩም በናሳራክ ቤት ሊሰግድ ልጆቹ አድራሜሌክና ሳራሳር በሰይፍ ገደሉት። ወደ አራራትም አገር ኮበለሉ። ልጁም አስራዶን በእርሱ ፋንታ ነገሰ ይላል። የገዛ ልጆቹ ናቸው የገደሉት። ተመልከቱ፣ በጣም ነው የሚገርመው። ከዛም መልስ ደግሞ በዚያች ሌሊት የእግዚአብሔር መልአክ ወጥቶ አሦራውያንን 185,000 መግደሉ ከሰናክሬም ትዕቢት የተነሳ ነው። ከሱ ዛቻ የተነሳ ነው ወዳጆች፣ ከሱ ተግዳሮት የተነሳ ነው። በእግዚአብሔር ላይ በዘበት ስለተነሳ እግዚአብሔር አይዘበትበትም ወዳጆች። እግዚአብሔርን አንደርስበትም፣ አናቀውም። እግዚአብሔር ትልቅ ነው እኛም አናውቀውም ብሎ ኢዮብ የተናገረው እኮ ለዚህ ነው። አናቀውም፣ እግዚአብሔርን ልንረዳው አንችልም ወዳጆቼ። ስለዚህ ተነስተን እንዲሁ የምንናገረው ነገር አይደለም። እግዚአብሔር እንዲህ ነው፣ እግዚአብሔር እንደዛ ነው ብለን የምንናገረው እንኳን አይደለም እግዚአብሔር ሰዎችን መናገር አንችልም። ያው ባለፈው እንዳልኳችሁ ለዚህ ነው ፍራ እንጂ የትዕቢትን ነገር አታስብ ብሎ በሮሜ ምዕራፍ 11 ቁጥር 17 ላይ የተናገረው እግዚአብሔር ለዚህ ነው። ፍራ እንጂ የትዕቢትን ነገር አታስብ። ሮሜ 11 ቁጥር 21 ላይ ነው። ስለ አሕዛብና ስለ እስራኤል ሕይወት ለመናገር ነው። እሱን ጠለቅ ብዬ ስለ ምስጢሩ መናገር እችላለሁ፣ አሁን ጊዜ ስለማይኖር ነው። ነገር ግን በማንኛውም ሁኔታ ቢሆን ሰው መፍራት ነው ያለበት። ፍራ እንጂ የትዕቢትን ነገር አታስብ። ሃይማኖታዊ ፍርሃት ፍሩ፣ ተንቀጥቀጡ፣ በቃ ኮንፊደንሳችሁን እጡ እያልኩ አይደለም። ባልደረሳችሁበት ባላወቃችሁት ነገር ባልተገለጠላችሁ ነገር እግዚአብሔር ብቻውን በአምላክነቱ በሚያደርገውና በሚሰራው ነገር ተነስተን የግል ምኞቶቻችንና ሐሳባችንን ማንጸባረቅ የለብንም። እኛ ስተን ሌሎችን ለማሳት መነሳት የለብንም። ለዚህ ነው ፍራ እንጂ የትዕቢትን ነገር አታስብ ብሎ የተናገረው። ሰው ባላወቀው ባላጠናው ነገር ባልተገነዘበው ነገር እንዴት በተግዳሮት ይገለጣል? እና ለዚህ ነው ሰናክሬምን ያነሳሁት። ስለዚህ መጨረሻችንን ሳናቅ ተነስተን በቃ እግዚአብሔር መጥፋት አለበት ብሎ መናገር መጥፋት አለበት ነው የምለው በግሌ ውጤት አልባም ስለሆነ። እግዚአብሔር እንዲህ ይባላል፣ ውጤት አልባ እንኳን እግዚአብሔር ሰዎችን ውጤት አልባ ልንል አንችልም። እና መጥፋት አለበት። እግዚአብሔር እኮ እቃቃ ጨዋታ ወይም ደግሞ ኩኩሉ አልነጋም የሚጫወት አምላክ አይደለም። ወይም ተኝቷል ቀስቅሱት አይባልም። እግዚአብሔር የዓለማት ሁሉ ፈጣሪ ነው። በኮሮና እንኳን ማወቅ አንችልም እንዴ? በአንድ ጊዜ እኮ ክላሽ ነው ያደረገው። ማንን እኛ እግዚአብሔር መጥፋት አለበት እንል ዘንድ ይሄ እውቀት ይባላል እንዴ? እንደገና ደግሞ ሃይማኖት ትልቁ ችሎታው መጀመሪያ አስፈራርቶ ነው የሚጀምረው። ማንን አስፈራራ እግዚአብሔር? ሰናክሬምን አስፈራራ። ሰናክሬም ነው እግዚአብሔርን ሳይቀር ሊያስፈራራ የተነሳው። ነገር ግን በቃ የጭብጥ ያህል ህይወቱ እንደዛ ሆኖ በገዛ ልጆቹ ተዋርዶ የነጋችንን ሳናቅ በእግዚአብሔር ላይ በከንቱ መነሳት የለብንም። እና ይህን የምትወያዩ ወገኖች ይህን እንድትሰሙ እፈልጋለሁ።
ስለ እግዚአብሔር ሀልዎት ከፈለጋችሁ ቁጭ አድርጌ በስነ ስርዓት ላስተምር እችላለሁ። ተባረኩ።